ናችሁ ተመልካቾች? ከስቱዲዮ ወጣ ብለናል። አንድ ስፍራ ላይ እንገኛለን። በዓለም አቀፍ ደረጃ ለ36ኛ ጊዜ ማይ ዴይ ማይ ራይት በሚል መሪ ቃል በሀገራችን ደግሞ ለ20ኛ ጊዜ የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት በሚል መሪ ቃል የህፃናት ቀን እየተከበረ ይገኛል። የህፃናትን ቀን በማስመልከት ከስፍራው ላይ ተገኝቻለሁ። ምን አይነት መልዕክት ይተላለፋል? ምን አይነት ሀሳቦች ይነሳሉ? እንዲሁም ደግሞ ከህፃናት ጋር ቆይታ ምን አድርግ ነው የሚሆነው? እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ነው። ዛሬ እያከበረን ያለነው የዓለም ህፃናት ቀን ነው። በዓለም ለ36ኛ ጊዜ በሀገራችን ደግሞ ለ20ኛ ጊዜ የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት በሚል የሚከበር ነው ማለት ነው። ይሄን መነሻ በማድረግ እንግዲህ እንደ ቢሮአችን የተለያዩ ሁነቶች አዘጋጅተን ነው ዛሬ የማጠቃለያ ፕሮግራም ህዳር 11 ስለሆነ በዓሉ ማለት ነው። ዛሬ በማጠቃለያ ፕሮግራም ያው የተለያዩ ዝግጅቶች ህፃናት የሚዝናኑበት የሚጫወቱበት ዝግጅቶችን ነው እያሳየናቸው ያለ ነው ማለት ነው። ይሄን ፕሮግራም እንግዲህ በመሰረታዊነት በተለይ ከህፃናት ከመብት አንጻር ያሉ ዓለም አቀፍ ህጎች ሀገራችንም የተቀበለቻቸው ህገ መንግስታችን ላይ ያሉት ደግሞ ምንድናቸው የሚሉትን ለሚመለከታቸው ማህበረሰብ ክፍሎች፣ ለወላጆች፣ ህፃናትም ጭምር ራሳቸው እንዲያውቁት ለማድረግ የማስገንዘብ የማስረጽ ስራ ስንሰራን የቆየ ነው። ይሄ ፕሮግራም ከወረዳ ጀምሮ ነው እየተከበረ በክፍለ ከተማ ደረጃ እየተጠቃለለ ዛሬ ደግሞ በከተማ ደረጃ እያጠቃለለን ያለ ነው ማለት ነው። ስለዚህ እንደ አጠቃላይ ህፃናት ምን መብት አላቸው፣ ህፃናት ተሳትፏቸው እንዴት እያሳደግን ያለ ነው፣ ህፃናት የሚያስፈልጋቸውን ነገር እያቀረብን ነው ወይ፣ ወላጆችስ ሚናቸውን እየተወጡ ነው ወይ፣ ማህበረሰቡስ እየተወጣ ነው ወይ፣ የሃይማኖት ተቋማትስ እየተወጡ ነው ወይ የሚለውን ነገር የማስገንዘብ የማስረጽ በፓናል ውይይቶችም ጭምር ይሄንን ስናከብር የቆየንበት ሁኔታ አለ። ምናልባት እንደዚህ አይነት ኢቨንቶች ላይ ለልጆቹ የሚሰጠው የተለያየ አይነት የሚማሩበት ግንዛቤ ማስጨበጥ ሊኖር ይችላል። ለወላጆችስ ልጅ እንዴት ነው ማሳደግ ያለባቸው፣ በትምህርት ደረጃ ምን ያህል መከታተል አለባቸው የሚሉትን ሀሳቦች ለወላጆች ቲፕ የመስጠት አይነት ሀሳብ አለ ወይ? ይሄን ፕሮግራም ስናዘጋጅ ሁሉም ማህበረሰብ ከእያንዳንዱ ዜጋ ጀምሮ መንግስትም መንግስት ያልሆኑ ተቋማትም ማህበረሰቡም የሃይማኖት ተቋማትም እንደዚሁ ደግሞ ዋና ደግሞ ቤተሰብ ትልቅ ኃላፊነት አለባቸው ማለት ነው። ከዚህ አንጻር ይሄን ለማስረጽ ቅድም እንዳነሳሁት ፓናል ውይይቶችንም ስናካሄድ የቆየንበት ሁኔታ አለ ከታች ጀምሮ። እንደዚሁም ደግሞ መንግስት ምን ያህል ትኩረት ሰጥቷል፣ አሁን ያለው የከተማ አስተዳደር አመራር ቁርጠኝነቱ ምን ያህል ነው ለህፃናት የሚለው የዘንድሮም መሪ ቃል ከመጫወት መብት ጋር ለሁሉም ህፃናት የሚልም ጭምር ስለሆነ ከዚህ አንጻር ምን ተሰርቷል የሚሉትን የማስረጽ እንደዚሁም ህፃናት አሁን ሁሉም ነገር ተመቻችቶላቸዋል ማለት አይደለም። አሁንም የተለያዩ ቻሌንጆች ይገጥሟቸዋል። የህፃናት ጉልበት ብዝበዛ የሚታይባቸው ቦታዎች አሉ። ሁሉም ነው ባይባልም ህፃናት አልፎ አልፎ ወድቀው የምናገኝበት ሁኔታም ጭምር ያለበት ሁኔታ አለ። ህፃናትን ከመቅጣት አንጻር ተገቢነት ባለው አግባብ ያለ መጠቀም ሁኔታዎች አሉ። ስለዚህ ይሄን ማህበረሰቡን የማስገንዘብ ህፃናት ደግሞ ከዚህ አንጻር ግዴታቸው እንደተጠበቀው ነው ደግሞ መብታቸውንም እንዲያውቁት ለማድረግ የሰራንበት ሁኔታ አለ። እንግዲህ በዚህ አጠቃላይ ስናይ በተለይ ለከተማ አስተዳደር ህፃናት ላይ ልዩ ትኩረት ተሰጥቶ ከዚህ ቀደም ያልነበረ ባለፉት 2 እና 3 ዓመታት በተለይ ህፃናት ከመቀንጨር ለተለያዩ በሽታዎች ከመዳረግ አንጻር ያሉ ችግሮችን በማጤን የቀዳማይ ልጅነት ፕሮግራም በከተማችን ላይ እንዲተዋወቅና ተግባራዊ እንዲደረግ የተደረገበት ሁኔታ አለ። በዚህ ረገድ በተለይ ዝቅተኛ ገቢ ያላቸው እናቶች የአልሚ ምግብ አቅርቦት እንዲሰጣቸው 10 አይነት አልሚ ምግብ እንዲሰጣቸው ሲደረግ ቆይቷል። ባለፉት ዓመታት ከ15000 በላይ እናቶች ተጠቃሚ ሆኗል። አሁን ደግሞ ዘንድሮ ጨምረን ይሄንን ቁጥር ወደ 11000 የነበሩትን ወደ 15000 የማሳደግ ስራ እየተከናወነ ነው ያለው ማለት ነው። ሌላው የህፃናት የማቆያ የማስፋፋት ነው። ህፃናት ማቆያ በመስሪያ ቤቶች ከተማ አስተዳደራችን ላይ ሁሉም መስሪያ ቤቶች ላይ አሁን ተደራሽ ተደርጓል። ይሄ ለእናቶችም ትልቅ እረፍት የሚሰጥ ነው። ለህፃናት ደግሞ እድገት ስራ መግባት አስቸጋሪ የሚሆንበት ሁኔታ ነው ያለው። ለህፃናት እድገት፣ አካላዊ እድገት፣ አእምሯዊ እድገት ትልቅ አስተዋጽኦ ያለው ለሀገር ልማትም በቀጣይ የሚመጣው ትውልድ ምን አይነት ትውልድ ነው ብለን አሁን ካሰብን እንደዚህ አይነት
ፋሲሊቲ ያላቸው ያገኙ ልጆች ነገ ደግሞ ከዚህ የተሻለ ነው ሲያድጉ ደግሞ የሚጠብቁት ማለት ነው። ከዛ ውጪ ደግሞ መጫወቻ ቦታ ህፃናት ቁስ ነገር ብቻ ሳይሆን ጊዜ ያስፈልጋቸዋል፣ ፍቅር ያስፈልጋቸዋል፣ አብረናቸው መዋል ያስፈልጋል፣ መጫወት ያስፈልጋል እና ከዚህ አንጻር የመጫወቻ ቦታዎች በኮሪደር ልማትም በወንዝ ዳርቻም በተለያዩ ፕሮግራሞችም እንዲስፋፉ የማድረግ ስራ በከፍተኛ ሁኔታ ትኩረት ተሰጥቶት እየተከናወነ ነው ያለው። እሱም መስራት ብቻ አይደለም፣ እንደኛ ቢሮ ደግሞ ህፃናት ወጥተው እንዲጫወቱ የማድረግ ፕሮግራም እንዲኖራቸው የማድረግ ከመጫወቻ ቦታዎች ባሻገር ደግሞ ዝግ መንገዶች የሰንበት ዝግ መንገዶች ወደ 131 መንገዶች ተዘግተው እንደዚሁ ለህፃናት ተጠቃሚ እንዲሆኑ እየተደረገ ያለበት ሁኔታ አለ ማለት ነው። መልካም። ዛሬ በርካታ ወላጆች ልጆቻቸውን ይዘው ተገኝተዋል። ምናልባት በቅድ ደረጃ ከተያዘው ቁጥር እንዴት ይታያል? ብዙ ተደራሽ ሆኗል ወይ? ብዙ ወላጅ ይሄንን መረጃ አውቆ ልጁን ይዞ መጥቷል ወይ? ዛሬ ወላጆችም መምህራን ልጆችም ጭምር ነው የጋበዝ ነው ማለት ነው። ስለዚህ በፕሮግራማችን ላይ ተገኝተዋል። ዋናው ደግሞ ፕሮግራሙ ላይ መገኘትን ብቻ ሳይሆን እኛ በሚዲያም ጭምር እናንተን ተጠቅመን ለማህበረሰቡ ደግሞ የምናስተላልፈው መልእክት ትልቁ ነው ማለት ነው። ሁሉም በየቤቱ ሆነው የሚያየው ወላጅም ብቻ ሳይሆን መላው ማህበረሰብም ጭምር ህፃናትን በመጠበቅ መብቶቻቸው እንዲከበሩ በማድረግ ረገድም ትልቅ ሚና ስላላቸው ይሄን ኃላፊነት ሁሉም እንዲወጣ እግረ መንገዴም ጥሪዬን ማቅረብ ወዳለሁ። ዛሬ እንግዲህ በዓለም ላይ ለ36ኛ ጊዜ በሀገራችን ደግሞ ለ20ኛ ጊዜ የሚከበረውን የህፃናትን ቀን በማሰብ እዚህ ሰፊ ፕሮግራም እያዘጋጃችሁ ነው የደረስነው። ምን ይመስላል ፕሮግራሙ? ፕሮግራሙ በጣም ጥሩ ነው። እንግዲህ አንቺም እንዳልሽው በዓለም አቀፍ ደረጃ ለ36ኛ ጊዜ ማይ ዴይ ማይ ራይት ተብሎ የሚከበረው የዓለም አቀፍ የህፃናት ቀን በሀገራችን ደግሞ ለ20ኛ ጊዜ የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት ተብሎ እየተከበረ ይገኛል። እንግዲህ በዓሉ በተለያዩ ሁነቶች ሲከበር ነው የመጣው። ዛሬ ወደ ማጠቃለያው እንድረስ እንጂ ከጥቅምት የመጨረሻው ሳምንት ጀምሮ እስከ ዛሬው ቀን በተለያዩ ክንውኖች ከታች ከትምህርት ቤት ከወረዳ በክፍለ ከተማ እያለ በከተማ እንደገናም ደግሞ አገር አቀፍ የሆነ ማጠቃለያ ራሱን የቻለ ስነ ስርዓት አለው ማለት ነው። ዛሬ እንግዲህ በጣም በርካታ ህፃናት ከሁሉም ክፍለ ከተማ የተውጣጡ ህፃናት ቁጥራቸው ወደ 1200 የሚገመቱ ህፃናት ናቸው ተገኝተው በልዩ ልዩ መርሃ ግብር በዓሉን እያከበሩ የሚገኙት ማለት ነው። በጣም ጥሩ። ስለዚህ በዓል ወይም ደግሞ ስለ ህፃናቶቹ ቀን ከማንሳታችን በፊት ስላንተ ልጅነት ላወራህ። ሁላችንም የራሳችን የሆነ የምናስታውሰው የልጅነት ጊዜ አለን። የህፃናት መብት የሚባለው ነገር በራሱ ምንድነው የሚባልበት ጊዜ ላይ አድገናል ይመስለኛል። ልጅነትህ እንዴት ነበር ያንተ? እውነት ለመናገር ልጅነቴ እንዳጋጣሚ ሆኖ እኔ ለእናቴ አንድ ልጅ ነኝ። በጣም በጥሩ ወይም ደግሞ መልካም በሆነ መልኩ ነው ያደግኩት ክፍለ ሀገር ነው ያደግኩበት። ትምህርት ቤቴ ሰፊ መጫወቻ ቦታ አለው። ግቢው ሰፊ ነው። ወደ ትምህርት ቤት የሚሄድበት ምናልባት በትንሹ ከ30 እስከ 35 ደቂቃ የሚሆን መንገድ ሄዳለሁ። ከጓደኞች ጋር እየተጫወትኩ ነበር ሲሄድ ስመለስ የነበረውና መብት የሚባለው ግን አሁን በሚባለው ደረጃ አልነበረም። እኔም ሳድግ የነበረው አሁን ላይ የሚያስቀኑኝ ብዙ ነገሮች አሉ። ህፃናት ሳናውቀው የምንጎዳቸው ሳናውቀው በጣም ለብዙ በደል የምንዳርጋቸው እኛ ወላጆች እንደሆንን በተለይ አሁን የህፃናት ባለሙያ ከሆንኩኝ በኋላ በጣም ተረድቻለሁ ወይም ደግሞ ተገንዝቤያለሁና ይሄንንም አስመልክቶ በጣም በርካታ የማህበረሰብ ክፍልን በልጅነት አዎንታዊ የልጅ ክብካቤ አስተዳደግ ስነ ስርዓት ላይ ስልጠና ግንዛቤ እንሰጣለንና ልጅነቴን ሳስበው ጥሩም ነገር አለው እንደገናም ደግሞ ራሱን የቻለ ጉዳት የምላቸው ነገሮች አሉ። ቀደም ሲል እንዳልከውም ከግንዛቤ እጥረት ሊሆን ይችላል። ልጅ ከበላ ከጠጣ ደግሞ ይባላል። እንደውም አባባሎች አሉ፣ በጣም በርካታ አባባሎች። አዋቂ ሲያወራ ልጅ ዝም ይላል፣ ወደ ጓዳ ይገባል። እንደዛ አይነት ነገሮች የጨዋነት ምሳሌ የሚመስሉ ነገር ግን ልጆችን ከብዙ ነገር የሚገድቡ በነፃነት እንዳያወሩ ሰው ፊት ለፊት አድገውም የሆነ መድረክ ላይ ቆመው በኮንፊደንስ እንዳያወሩ የሚያደርጉ አይነት ሀሳቦች ነበሩ። ያንን ግን ወላጅም አስቦ እንደማያደርገው እርግጠኛ ነኝ። አሁን ላይ ያሉት ወላጆች ደግሞ ስለ እንደዚህ አይነት መብቶች ሲወራላቸው ልጆቻቸውን እንዴት አይነት መንገድ ላይ ማሳደግ እንዳለባቸው ምን አይነት መብት መስጠት እንዳለባቸው ሲነገራቸው ያላቸው ምላሽ ምን ይመስላል? እዚህ ብዙ ወላጆች ስላየሁኝ ነው። እንዳጋጣሚ ሆኖ እንግዲህ ቢሮ እየሰራ ካለባቸው ስራዎች መካከል አንዱ ስለሆነ በጣም መልካም የምንለው ጅማሮ ነው ያለው። በጣም በተለይ ከተሞች አካባቢ አዲስ አበባ የምንወስድኛ አዲስ አበባ ላይ ነው እየሰራን ያለው መነቃቃት መልካም ነው። ግን አሁንም በጣም በሰፊው መሰራት አለበት። ምክንያቱም ይህንን ለማለት ያስደፈረኝ በቀዳማይ ልጅነት ፕሮግራማችን ክብርት ከንቲባችን ያስጀመሩትና በእሳቸው ኢኒሼቲቭ በጣም በከተማ አስተዳደሩ በስፋትና በጥራት እየተሰራ ያለ የዚህ የቀዳማይ ልጅነት ፕሮግራም ላይ ስንመለከት የቤት ለቤት ጉብኝት አለ።
አንድ እናት ምን አለችኝ እንደ ምሳሌ ላንሳ። ስልጠና ከተሰጣቸው በኋላ ወይም በአዎንታዊ የልጅ ክብካቤ ዘዴ፣ በአመጋገብ፣ በልጅ አጠቃላይ ልጅን በማጫወት ወዘተ ስልጠና ከተሰጠ በኋላ አንድ ቀን ልጎበኝ ሄድኩኝና ስልጠናው እንዴት እንደነበረ ለማየት እኔ አለችኝ ልጄ እኔና አባቱ ወይም እኔና ባለቤቴ ቁጭ ብለን ቁርስ ወይም ምራት ወይም ምሳ በምንበላበት ሰዓት ልክ ምግቡ ሲቀርብ እየሮጠ ይመጣና አጠገባችን አይቶን ወደ ጫውታው ይመለሳል አለች። እና ምንም ይሄ እንደ ልጅነት ነው የምንቆጥረው። አባትየውም እኔም ብዙም ግንዛቤው የለንም ወይም ደግሞ ምላሽ ሰጪ በሆነ መልኩ አይደለም የምንረዳው። ስለዚህ በቃ እንደ ጫወታ ነው የምንቆጥረው። በኋላ ግን ይሄን ስልጠና ከወሰድኩኝ ስልጠናው 1 ወር ነበር የሚፈጀው። ይሄን ስልጠና ከወሰድኩኝ በኋላ ልክ ቤቴ ሄጄ ልጄ ለምን እየሮጠ አጠገባችን ልክ ምግብ ሲቀርብ ብቻ ለምን ሮጦ ይመጣ ነበር የሚለውን ወደ አእምሮዬ የመጣና ቀድሜ እሱን አብልቼ ከዛ በኋላ ወደኛ ማዕድ ሲሄድ ልጁ ከዛ በኋላ ይሄን ማድረግ ከጀመርኩኝ ጊዜ በኋላ ልጄ እኔ ጋር እየሮጠ አይመጣም ማለት ያ ማለት ልጁ የምግብ ፍላጎቱን እኛ ለምግብ ወይም ለማዕድ በምንቀርብበት ጊዜ ነበር እያስታወስን ያለ ነው ማለት ነው። ምላሽ ሰጪ የሆነ ክብካቤ ስንል ልጆች እንድናዋራቸው፣ እንድናጫውታቸው፣ እንድንሰማቸው፣ እንድናዳምጣቸው ወይም ደግሞ ተገቢ የሆነ ትኩረት እንድንሰጣቸው በሚፈለግበት ሰዓት ላይ እኛ ምናልባት ከአዋቂ ጋር እየተጫወትን ነው፣ ወይም እንግዳ መጥቶብን እንግዳ እያስተናገድን ነው፣ ወይም ደግሞ የራሳችን ስራ በጣም ቢዚ አድርጎናልና ትኩረታችንን ለነሱ አንሰጥም። በጣም ልናሻሽል እንደ ወላጅም እንደ ማህበረሰብ ራሳችንን መለስ ብለን ልናይ የሚገባው ቀድሞ ልክ ነው ስርዓት ማስያዝ ስነ ምግባር ይዘው እንዲያድጉ ማድረጉ ተገቢና ትክክል ነው። ነገር ግን ለህፃናት ተገቢ ትኩረት መስጠት ደግሞ ከሁሉ በላይ ቅድሚያ ሊሰጠው ይገባል። ለምሳሌ ሰው ፊት ቆሞ ማውራት እኮ የሚከብደው ወይም ደግሞ ሄዶ ሐሳቡን መግለጽ የሚፈራ ልጅ ለምንድን ነው እሱ በአዋቂነት እድሜው ላይ ወይም በወጣትነት እድሜው ላይ ለምንድን ነው ይሄ የሚሆነው ያልን እንደሆነ ልጅነት ላይ የተፈጠረ ያልተገባ ጫና ወይም ደግሞ በሳይኮሎጂው ትራውማ እንለዋለን። ስለዚህ የትራውማ ኢንፎርምድ ኬር ነው ልንከተል የምንገባው ወይም ደግሞ የህፃናትን አእምሯዊ የጨቅላነት ወይ የህፃንነት ጊዜ ቁስለትን የተረዳ ክብካቤ ነው ልንሰጥ የሚገባው። እኔና አንቺን በምሳሌ እንውሰድ። ለምሳሌ እንደው ፊቴን ኮስተር አድርጌ ጮክ ብዬ ቆጣ ብዬ ብናገርሽ ስሜትሽ ምን ይሰማዋል? ልደነግጥ እችላለሁ። ልትደነግጥ ትችያለሽ፣ ልትፈሪ ትችያለሽ፣ ልትቆጭ ትችያለሽ፣ እንዴት ብለሽ ልታኮርፊ ትችያለሽ። ዘሴም ስሜት ህፃናት አላቸው። ስለዚህ ህፃናትን ተገቢ በሆነ መልኩ ፈገግ ብለን ደስ ብሎን ወደናቸው አቅፈናቸው። ለምሳሌ ትንንሽ ህፃናት በተለምዶ እየሮጡ ሲመጡ እንዴት ነው የምንቀበለው? እንዲሁ ብለን ነው የምንቀበለው። እኛ ስንመክር ግን እድሜያቸው 5 ዓመትና ከዛ በታች ያሉ እየሮጡ በሚመጡበት ሰዓት ወላጆች ዝቅ ብላችሁ በእነሱ ልክ እዚህ ላይ መጥተው ሲያርፉ የደህንነት ስሜት የፍቅር ስሜት ይሰማቸዋል። በቃ የምቾት ስሜት ይሰማል። ይሄንን አናስተውልም ወላጆች። በአብዛኛው በቃ እንደው መሳም ለልጅ ትልቁም ነገር ነው። መተሻሸት፣ ስሜትን እንዲገልጹ መፍቀድ፣ አብሮ መጫወት፣ አብሮ ጊዜ ማሳለፍ ትልቅ ነገር ነው ለህፃናት። ጊዜ ነው የሚያድጉበትን ቤት መስታወት ናቸው። ውጭ ሞቶ የሚያሳዩት ቤት ውስጥ ያለውን ምንም ጥያቄ የለውም። ለምሳሌ ብዙ ወጣቶቻችን ገና በአፍላነት እድሜያቸው የጓደኝነት ወይም ደግሞ የተቃራኒ ጾታ መፈላለግ ሰዓት ላይ ሲደርሱ እሱን መግለጽ እሱን በተገቢው መልኩ ማስተናገድ ማይችሉት ለምንድን ነው ያልን እንደሆነ የአባት ወይም የወንድ ሞዴላቸው የእናት ወይም የሴት ሞዴላቸው እነዛ ቤት ውስጥ ያዩዋቸው እህቶቻቸው፣ ወንድሞቻቸው፣ እናቶቻቸው፣ አባቶቻቸው ነው። ስለዚህ እንደዛ አይነት ነው የሚጠብቁት። ለምሳሌ ይቅርታ አድርጊልኝ አንቺ የምትፈልጊው ባል ምን አይነት ነው ተብለሽ ብትጠየቂ የመጀመሪያ ሞዴልሽ እናትና አባትሽ ናቸው። አባትሽ ለእናትሽ ሲያደርግ ያየሽው መልካም ነገር ሁሉ ፍቅር ማለት ያ ነው ለኛ ብለሽ ነው የምትተረጉሚው። ግን ጤናማ በሆነ መልኩ ልጆችን ጥሩ በሆነ ስሜትን አዳምጦ ፍላጎትን አሟልቶ እንደገናም ደግሞ ተገቢ የሆነ ቁጥጥርና ስነ ምግባር ይዘው እንዲያድጉ በማድረግ ውስጥ መከታተል፣ መቆጣጠር፣ ማሳደግ፣ መንከባከብ ይጠበቅብናል ብዬ አስባለሁኝ። መልካም ነው። ቅድም ከመድረኩ ላይ ያየሁትን አንድ ሁነት ደግሞ ላንሳ። የህፃናቶቹን መብት በምናነሳበት ጊዜ ሲጫወቱ ብዙ አይነት አስተማሪ መልእክቶች ሲተላለፉ ነበር። ከዛ በተጨማሪ ደግሞ ጉዲፈቻን አይቻለሁ። ጉዲፈቻ መድረክ ላይ በስፋት ሲደረግ ነበር። እስቲ ስለሱ ትንሽ በለን። መልካም እንግዲህ የአዲስ አበባ ሴቶች ህፃናት ማህበራዊ ጉዳይ ቢሮ ከሚሰራቸው የህፃናት አማራጭ ፕሮግራሞች መካከል አንዱ ጉዲፈቻና ሁለተኛው አደራ ነው። 7 አማራጮች አሉ። ከ7 አማራጮቹ መካከል ናቸው የተመለከትናቸው። እንግዲህ በዚሁ አጋጣሚ ይሄንን የሚመለከቱ ወላጆች ማንኛውም ኢትዮጵያዊ የሆነ ሁሉ
የምናስተላልፈው ምንድነው ህፃናት ሊያድጉ የሚገባው ቤተሰብ ውስጥ ነው። ይሄንን ደግሞ ለምሳሌ ቅድም በሚዲያ ይፋዊ በሆነ ግብዣና ስነ ስርዓት ልጆችን የተረከቡ እነዛ ወላጆች በጣም ብዙ ወላጆችን ይወክላሉ። ለምንድነው ይሄን የምለው? ብዙ ወላጆች ልጅን በጉዲፈቻ መውሰድ ይፈልጋሉ፣ ግን ጎረቤትን ይፈራሉ፣ ግን ማህበረሰቡን ይፈራሉ፣ ግን ቤተሰብን ይተፋፈራሉ። ለምን? ኧረ በቃ እንደ ትልቅ ነውር አእምሯቸው ውስጥ ይመጣል። ኧረ የጉዲፈቻ ልጅ ነው እንዲባል አይፈልጉም። ስለዚህ ማህበረሰቡ አንዱ ሊቀርፍ የሚገባው ምልከታ ይሄ ነው። ለምሳሌ እነዚህ ወላጆች እነዚህ ቅድም ያየሻቸው 7 ቤተሰቦች ልጆቻቸውን ወደ ቤተሰብ ይዘው ሲገቡ ወደ ቤታቸው ይዘው ሲገቡ እልል ተብሎ ቡና ተፈልቶ ቀጠማ ተጎዝጉዞ ፊኛው ፈንዲሻው ተዘጋጅቶ ደስ ብሏቸው ቢገቡ ለነገ ትልቅ በር ከፋች ነው። ልክ እኔና ባለቤቴ ልጃችንን ሆስፒታል ወልደን ስንገባ በክብር ነው ታጅበን የገባ ነው። በደስታ ነው የተቀበሉን። እንደዚህ ነው መሆን ያለባቸው። እነዚህ ወላጆች ግን በአብዛኛው በጉዲፈቻ ልጅን የሚወስዱት ተደብቀው ፈርተው ሰው እንዳያቅባቸው የሆነ አካባቢ ቀይረው ነውና ይሄ ምልከታ ትንሽ መስተካከል ያለበት መታረም ያለበት ስሜትን በጣም የሚጎዳ የሚያምነውና እነዚህን ወላጆች በድጋሚ እንደው አጠገቤ ባይኖሩም በጣም ላከብራቸው ላመሰግናቸው ወዳለውና እንግዲህ ቢሮ ከሚሰራቸው ፕሮግራሞች መካከል ነው። በዚህ ዓመት ወደ 65 የሚሆኑ ህፃናት የጉዲፈቻ ዘላቂ ቤተሰብ አግኝተዋል። ወደ 63 የሚሆኑ ህፃናት ደግሞ በአደራ ቤተሰብ ክብካቤ እያገኙ ይገኛሉ። ስለዚህ አደራ ቤተሰብ ስንል ምን ማለት ነው? አደራ ማለት ከጉዲፈቻ መለስ ነው። ለምሳሌ በአጭር ጊዜ ሊሆን ይችላል፣ በመካከለኛ ጊዜ ሊሆን ይችላል፣ በረጅም ጊዜ ነው የአደራ ክብካቤ ሊሆን ይችላል። ህፃናቱን ለወግ ለማድረግ እስኪደርሱ ድረስ እኔ እንደ ልጆቼ ተንከባክቤ አቆያለሁ ማለት ነው። ከጉዲፈቻው ምንድነው የሚለየው? ሙሉ የወላጅነት ወይም ደግሞ የልጅነት መብት ላይኖራቸው ይችላል። በተፈጥሮ ልጆች ያላቸውን መብት የሚያሰጠው በህግ ፊት ቀርቦ የጸደቀው የጉዲፈቻው ነው። ይሄ ግን አደራ ነው ስሙ ራሱ። ስለዚህ ለምሳሌ አንዳንዴ እንደ ሀገራችን ስናይ ውርስ ይነሳል፣ የውርስ ጥያቄ እንደዚሁም ደግሞ በቤተሰብ ውስጥ ባሉ አንዳንድ ጉዳዮች ላይ አለመግባባቶች ሲፈጠሩ እነዚህን ልጆች ማግለል ይመጣል። ያ እንዳይመጣ ምን ጊዜ የምንመክረው ከአደራ ይልቅ ወደ ጉዲፈቻ ነው። ማሳደጊያ ማዕከል ውስጥ ከማደግ ደግሞ በአደራ ቤተሰብነት ማሳደግን እንመርጣለን። ስለዚህ ህፃናት ተገቢ የሆነ ክብካቤ አግኝተው እንዲያድጉ የአደራ ቤተሰብ፣ የተቋጥሮ ዝምድና ቤተሰብ፣ የጉዲፈቻ ቤተሰብ በጣም እየተነቃቃ ልጆች ወደ ማሳደጊያ ማዕከል ከመግባት ይልቅ እኛው ራሳችን እናት፣ እኛው ራሳችን አባት፣ እኛው ራሳችን ወላጅ ሆነን ልጆቻችንን ተንከባክበን ልናሳድግ ይገባል የሚለውን መልእክት በዚሁ አጋጣሚ አስተላልፋለሁ። በጣም ነው የማመሰግነው። ምናልባት እንደማጠቃለያ በቀጣይ ምን አይነት እቅዶች ተይዘዋል? በምን አይነት ስራዎች እንገናኛለን? በህፃናቶቹ መብት ዙሪያ ላይ እንግዲህ ቢሮአችን አመቱ ሙሉ ወይም ደግሞ 365ቱንም ቀናት ህፃናት ላይ የተለያዩ መርሃ ግብሮችን ይሰራል። በተለይ የቀዳማይ ልጅነት ፕሮግራማችን ትልቁ የከተማችን ትኩረት አቅጣጫ ነው። ትውልድን ከስብራት የሚያድን ነው ብዬ ነው ማምነው። በዚህ ፕሮግራም በየዕለቱ በየሳምንቱ በየወሩ የሚሰሩ የተለያዩ መርሃ ግብራት አሉ። እነሱንም መጠበቅ ይቻላል። በዚህ ፕሮግራም አሁን ላይ ብቻ 15000 የሚጠጉ ህፃናት፣ ነፍሰ ጡር እናቶችና እድሜያቸው ከ3 ዓመት በታች የሆኑ ልጆች ያላቸው ቤተሰቦች ድጋፍ እያገኙ ይገኛሉ ማለት ነው። ይሄ ቀጥታ የአልሚ ምግብ ድጋፍ እንለዋለን። ሁለተኛው የህፃናት የቀን ማቆያና ምቹ የመጫወቻ ቦታዎችን የማስፋፋት ስራ በሰፊው እየተሰራ ነው። ይሄ በከተማ አስተዳደሩ ትልቅ ትኩረት ተሰጥቶት እየተሰራ ያለ ስራ ነው። ሌላኛው የቅድመ ልጅነት ጊዜያቸውን ተገቢና ደህንነቱ በተጠበቀ የህፃናት የቀን ማቆያ ቦታዎች ህፃናት መዋል ስለሚኖርባቸው ይሄም በእንግሊዝኛው ዴይኬር የምንለው ፕሮግራም በተለያዩ በ4 ሞዳሊቲዎች እየተሰራ ይገኛል ማለት ነው። እንደዚሁም ማህበረሰቡን የማንቃት የመጎትጎት ለተለያዩ ባለሙያዎች ስልጠና የመስጠት የህፃናት ደግሞ የተለያዩ መብቶቻቸው ተጥሰው በሚገኙበት ጊዜ የመብት ጥበቃ እንዲደረግላቸው የስነ ልቦና፣ የህግ ወዘተ ድጋፎችን የማድረግ ስራ ቢሮው እየሰራ ይገኛል ማለት ነው። ይሄ ስራው እንግዲህ በዚህ ጊዜ ነበረ በዚህ ጊዜ ይቆማል አንልም። በጣም በሰፊው ተጠናክሮ የሚቀጥል መርሃ ግብር ነው ማለት ነው። የህፃናትን ቀን በማስመልከት ደግሞ ከተለያየ አካባቢ የመጡ ተማሪዎች ደግሞ የፈጠራ ስራቸውን ይዘው እዚህ ጋር ይገኛሉ። ከነሱ ጋር ደግሞ ቆይታ የምናደርግ ይሆናል። እንተዋወቅ። ሊዲያ
ሊዲያ ማን ትባያለሽ? ሊዲያ ጋሻ። ከየት ትምህርት ቤት ነው የመጣሽው? ከሲያትል ትምህርት ቤት። ስንተኛ ክፍል ነሽ? 8ኛ ክፍል። ምን ይዘሽልን ነው የመጣሽው እስቲ ዛሬ? አውቶማቲክ ሬን ሴንሰር ይባላል ወይም ደግሞ ሬን ዲቴክተር ተብሎ ይጠራል። ስለዚህ ምን በመጠቀም ሰራሽ? ከምን ተነሳሽ? ምንን አይነት ችግር ለመቅረፍ ይሄንን ሀሳብ ይዘሽ መጣሽ? አብዛኛውን ጊዜ በኢትዮጵያ የሚኖሩ ሰዎች ምድር ቤት ነው እና የሚኖሩት። አብዛኛውን ጊዜ በምንመለከትበት ጊዜ ምድር ቤት በሚኖሩበት ጊዜ የተሰጣ ልብስ ሳናውቀው ሰዎች ቤትም ሆነው ሊሆን ይችላል ስራ ቦታ ወጥተው በሚወጡበት ጊዜ ሳናውቅ ዝናብ በሚዘንብበት ጊዜ ያ ዝናብ ደግሞ የተሰጣውን ልብስ ያበሰብሰዋል ማለት ነው። ያ የበሰበሰው ልብስ ደግሞ እንደገና በሚታጠብበት ጊዜ ለሌላ ኢነርጂ ታይም እና ሪሶርስ ዌስት ይደረጋል እና ያንን ነገሮችን ለመቆጠብ ወይም ደግሞ ለሌላ ስራ ላይ በማዋል ሌሎችን ነገሮችን ሴቭ ለማድረግ ተብሎ የተሰራ ነው። ልብሱ ዝናብ እንዳይነካው ወደ ሻልተሩ ያስገባልናል ወይም ደግሞ አለርት ያደርገናል ማለት ነው። በአጭር ሰዓት ሰው ጊዜውን ሳያባክን ኢነርጂውን ሳይጨርስ ለሌላ ስራ ጊዜው እንዲተርፈው ማለት ነው። ዛሬ እዚህ የተገኘ ነው የህፃናት ቀንን ለማክበር ነው። ስለ ህፃናት መብት ምን ያህል ታውቂያለሽ? መብት ማለት ምን ይመስልሻል? መብት ማለት ሰው በመሆናችን ብቻ የሚሰጠን ነገር ነው። ለህፃናት ሲሆን ደግሞ አሁን ከወላጅ የምንጠብቃቸው የተለያዩ ነገሮች አሉ አይደለ? ምን ቢደረጉልን ነው ወላጆች በደንብ ተንከባከቡን ብለን የምናስበው? ህፃናት የማወቅ መብት አላቸው እና ነገሮችን የማወቅ መብት አላቸውና የመጠየቅ ጠይቆም ደግሞ የመረዳት መብት አላቸው ብዬ አስባለሁ። እና ወላጆች ላይክ እነሱ በሚጠይቁበትና ለማወቅ በሚጥሩበት ጊዜ እነሱ ማበረታታትና ለሌሎች ነገሮችንም እንዲያውቁ እንዲረዷቸው ብዬ አስባለሁ። በጣም አሪፍ። ዛሬ እዚህ በመገኘትሽ ምን ተሰማሽ? ከጓደኞችሽ ውጪ ደግሞ ከሌላ ትምህርት ቤት የመጡም ልጆች አሉ። ምን አሳልፋችኋል? እዚህ በመገኘቴ ደስተኛ ነኝ። ይህንን ስራ ይዤ መቅረቤም ደስተኛ ነኝ እና ደግሞ ሌሎችን ኦብዘርቭ በማድረግ የተሻለ ስራ እንድሰራ አነሳስቶኛል። ስለዚህ ለወላጆች ወይም ደግሞ ለእድሜ እኩዮችሽ የህፃናት ቀንን ወይ ደግሞ የህፃናት መብትን በሚመለከት ማስተላለፍ የምትፈልጊው መልእክት አለ? ምናልባት ለወላጆች እንዲያውቁ ወይም ደግሞ ልጆች እንዲመራመሩ እንዲያውቁ እንዲረዷቸው በማቴሪያል ሊሆን ይችላል ወይም ደግሞ የተለያዩ ኢንፎርሜሽንን በመስጠት እንዲያውቁ እንዲረዳቸው ይላሉ። ማሌክ ካሳሁን ይባላል። አንድ አይነት ትምህርት ቤት ነው የመጣችሁት? አዎ። እስቲ አስተዋውቂ ትምህርት ቤትሽን፣ ስንተኛ ክፍል እንደሆንሽ? ማሌክ ካሳሁን ይባላለሁ። ከሲያትል አካዳሚ ግሬድ 8 ነኝ የመጣሽው። አንቺ ደግሞ ምንድን ነው ያልሽው? እስኪ እኔ ደግሞ አግሪካልቸራል ሮቦት ነው የሰራሁት እና ይህ አግሪካልቸራል ሮቦት ገበሬዎችን ኤነርጂያቸውንም ታይማቸውንም ሴቭ አድርገው ወይም ደግሞ በከተማም በገጠርም ሊሆን ይችላል ይሄ ነገር የሚሰራው ኤነርጂና ታይማቸውን ሴቭ በማድረግ በቀላሉ እንዲሰሩ ለማቀለል። ለምሳሌ ምን ተጠቅመሻል? ምንን ችግር ይቀርፋል ብለሽ ነው በዋነኝነት ለመስራት የተነሳሽ? ይሄኛው እንግዲህ ሩቅ መሄድም ሳይኖርብን በከተማም በገጠርም ብናይ እንግዲህ በሀገራችን ላይ 80% እንደምናየው ከሆነ ገበሬ ነው እና ደግሞ ገበሬዎች የተለያዩ ችግሮች ሊያጋጥማቸው ይችላል ወይም ደግሞ በተለያዩ ነገሮች ቢዚ ቢሆኑ እና ደግሞ ወይም ቢደክማቸው ግዴታ በሬ አምጥተው ማረስ ምናምን ሳይሆን ባጭሩ ይሄንን በመጠቀም ወይም በስልካቸው በማዘዝ ወይም ሌላ ሰውን በመተካት ይሄንን በመጠቀም ሶይሉን ወይም ያንን አካባቢ ውሃ ማጠጣት እንዲችል ማለት ነው። እና ደግሞ እንደ ዋናነት ደግሞ እንደ ችግር ስናይ የውሃ አጠቃቀም ነው። የውሃ አጠቃቀም በጣም ችግር አለ። እንግዲህ ኢትዮጵያ የተለያዩ ሀብትን ቢኖራትም በአግባቡ ባለመጠቀማችን ምክንያት በአመት ከሁለት ጊዜ በላይ ማምረት እየቻለን አንድ ጊዜ ብቻ ነው እያመረትን ያለው። ይሄንን አያይዞ ኢኮኖሚያችንም ዝቅ እያለ ነው ማለት ነው። ስለዚህ ውሃ አጠቃቀማችንን በስርዓት ብናደርግ ለኛ ምርታማ እንሆናለን። ግዴታ ክረምት ወራትን ሳንጠብቅ በቀላሉ በወተር ታንካችን እንግዲህ ሴቭ እያደረግን ስቶር እያደረግን ለኛም እንደ ኢኮኖሚ እንደ ምርታማም ልንሆን እንችላለን ማለት ነው። ቀደም ባለው ጊዜ ገበሬ የዝናብ ወቅትን ነው የሚጠብቀው። ዝናብ ሲዘንብ ጠብቆ ነው። ከዛ ደግሞ መስኖ፣ ይሄ ደግሞ ከመስኖ ቀለል ያለ ስልኩ ላይ መጠቀም የሚችለው ወይም ደግሞ በሪሞት ነው አይደል ያልሽው? እንደዛ በመጠቀም ጊዜን መቆጠብ እንደገና ደግሞ ኢነርጂውን እንደገና ደግሞ ሌላ ስራ ላይ ሊሰማሩ የሚችሉ ሰዎችን ከዚህ ስራ ወደ ሌላ ስራ በማድረግ ብዙ ነገርን ያተርፋል። በጣም አሪፍ ነው። ስለ ዛሬው ቀን እናንሳ። ምን ተሰማሽ እዚህ በመምጣትሽ? እንዴት አገኘሽ? እንግዲህ ዛሬ ዓለም አቀፍ የህፃናት ቀን ነው። በጣም ደስ ይላል። በተለያዩ ትምህርት ቤቶችም አሉ
እና እንግዲህ ሁላችንም እየተገናኘን እያየን ነው ሌሎች ስራዎችን እና ሌሎችንም በማየት እኔ ከነሱም ኦብዘርቭ አድርጌያለሁ፣ እነሱም ከኔ ኦብዘርቭ ያደረጉት ነገር አለ እና ከነሱም የተወሰነ ነገር ተምረናል። ስለዚህ ከሱ ባየነውም ሌላ የተወሰነ ነገር ልንሰራ እንችላለን ማለት ነው። ቤት ውስጥ ታናናሽ ወንድሞች አለሽ? እንዴት ናቸው? እነሱ እንዴት ነው የምትንከባከቢው እንደ ታላቅ? ቤት ውስጥ ደግሞ ከወላጅ የሚጠበቁ የተለያዩ እንክብካቤዎች አሉ። ፍቅር መስጠት ሊሆን ይችላል፣ ማስተማር፣ ማስጠናት። አሁን አንቺ ትንሽ ከፍ ስላልሽ ዝቅ ስላሉት ላንሳልሽ ብዬ ነው። በፊት የነበረው እናትና አባትሽ የሚነግሩሽ ያደጉበት መንገድ አለ፣ እናንተ ያደጋችሁበት መንገድ አለ። በንጽጽር እሱን ስታዩ በምን ያህል መንገድ የተሻሻለ ይመስልሻል? ከድሮ አንጻር እንኳን በጣም ተሻሽሏል። አሁን እንደፈለግን የተለያዩ እንትን ወይ አለ እኛን የምንወጣበት የተለያዩ እድሎች፣ አጋጣሚዎች አሉ። ኢቭን እዚህ ራሱ በመገኘታችን ይሄ በጣም ትልቅ እድል ነው። የተለያዩ ነገሮችን ልናይ ይችላል። እንግዲህ ከድሮ አንጻር በጣም ተሻሽሏል ልል እችላለሁ እና ደግሞ ታናናሾቼንም ደግሞ ስቴጅ ማድረጋቸው እንግዲህ በማበረታታት ሲማሩም አትችልም ሳይሆን ትችላለህ፣ ማንም ማድረግ ይቻላል። ከትናንሽ ነገሮች ተነስቶ እንደዚህ አይነት ቦታ ላይ ራሱ ሊደረስ እንደሚችል ማለት ነው። ይሄም እኛን በማበረታታት እንግዲህ ወደፊት አድቫንስ ሊሆኑ እቃዎችን ተጠቅመን የተለያዩ ነገሮች እንደምንሰራ እንግዲህ እርግጠኛ ነኝ። ዛሬ እናንተ እዚህ ተገኝታችኋል። ምናልባት ደግሞ በቴሌቪዥን መስኮት የሚከታተሏችሁ የእድሜ ኩዮቻችሁ ያልመጡም ሊኖሩ ይችላሉ። ስለ ዛሬው ቀን እንደገና ደግሞ ምን አይነት መልእክት ታስተላልፊላችኋለሽ ለእድሜ ኩዮች? እሺ እንግዲህ ተማሪዎች እንደምናየው ከሆነ እንግዲህ ዛሬ ዓለም አቀፍ የህፃናት ቀን ነው። እዚህ ተገኝተናል። ለፈጠራ ስራዎቻችን እድል ተሰጥቶ ሩቅ ሳንሄድ አካባቢያችን ላይ ባሉ ነገሮች እንዲሁም ደግሞ ወላጆቻችን እገዛ በመጠየቅ በትምህርት ቤታችን ከመምህራን ከጓደኞች ጋር እንዲሁም በተለያዩ ነገሮች መስራት እንደምንችል እና ደግሞ ፍላጎቱ ካለ መስራት እንደምንችል ማስተላለፍ ፈልጋለሁ።